ሁለት አንግሎች አሉ፣ እምነትና ፍርሃት። ሁለቱም እምነቶች ናቸው። ኔጌቲቭ እምነትና ፖዚቲቭ እምነት ማለትም ይሆንልኛልና ይሆንብኛል፣ እንደዚህ ይሳካልኛልና እንደዚህ ላይሆን ይችላል፣ ባይሆንስ ቢጠፋስ የሚሉ ሁለት አይነት ስሜቶች ናቸው። ሁለት አይነት የተለያዩ ነገሮች ናቸው። አንድ ሰው አንድን ነገር ለማድረግ እንዴት አድርጎ እምነቱን ሊጨምር ይችላል? ከማወቅ ወደ ተግባር ስትሄድ ወደ ማድረግ ስትሄድ እምነትህ አለመጨመር አይችልም። ማወቅህ ብቻ አይበቃም። መኖር አለብህ፣ መተግበር አለብህ፣ መሞከር አለብህ፣ መንካት አለብህ ያንን ነገር። አንዳንድ ፍርሃቶች እኛ ውስጥ ናቸው ያሉት። ቅድም እንዳልኩ እንደ ልጄ ማለት ነው። አሁን እያደግኩ ስለሆነ እያደግኩ ያለው እናት ስለሆንኩኝ ከሱ ተምሬ እንግዲህ ከበፊቱ ተምሬ ነው እንጂ የኔ ፍርሃት ይበልጣል ከነገሩ። አንዳንዴ ደግሞ ያስፈልጋል። እንደዛ ካልሆነ እንዴት ነው አካባቢውን የሚያውቀው ልጅ? አይወድቅም ማለት አይደለም፣ ይወድቃል። በቃ በእርግጠኝነት ይወድቃል። የጉዳቱን መጠን ነው እኔ መቀነስ የምችለው። ስለዚህ ይወድቃል የሚለውን ፍርሃቴን ነው ማባበል ያለብኝ። እኛም በህይወታችን ውስጥ ፍርሃታችንን ነው ማባበል ያለ። አንዳንድ ውስጥ የተፈጠረ እኛ ግዝፈ ነው ከነገሩ በላይ ገዝፎ ብዙ እድል ሊሰጥህ የሚችል ብዙ አዳዲስ ነገሮች ህይወት ውስጥ ሊያመጣ የሚችል ነገር ይቀራል በመፍራት ብቻ ማለት ነው። ስለዚህ እንደመሞከር እንደማየት እምነትን የሚያሳድግ ነገር የለም በየትኛውም አቅጣጫ ማለት ነው። አይተው ለኔ አይደለምም እኮ ልክ ነው አይደል? ይሄ ነገር የኔ አይደለም ግን ባይምሩ ይሆን እንዴ አይሆን እንዴ ግን ማለት ጊዜህንም ኤነርጂህንም ነው ዌስት የሚያደርገውና ግን ሁሉም ላይ ኢንቨስት ማድረግ አንችልም አይደል? የለንም አለን እንዴ የዛኔ ያህል ሪሶርስ የጊዜም የእውቀትም የለንም። ብንለይ እላለሁ እኔ ለይተን ካወቅነው በኋላ ግን መሄድ ነው ያንን መንገድ እንዳልነው ቅድም እኛ ብቻ አይደለንም፣ ፈጣሪም አለው ዓላማ አይደል ህይወታችን። ስለዚህ እኛ ብቻ ሳንሆን የታገዝንም ነው እየሄድን ያለ ነው። እሱን ማወቅ አለብን። እኔ በህይወቴ ከየት እንደመጡ ማላቃቸው በጣም ብዙ ሰዎች መጥተዋል በመንገዴ ላይ ብዙ ሰዎች ማለት ነው። ምን የት ነው የሚሄደው ብዬ ግራ በገባኝ ሰዓት ማለት ነው ምን ላድ አሁን ምልህን መልስ እኮ እኔ ብቻዬን አይደለም የመለስኩት አይደለም። ይሄን መልስ እንዲመልሱልኝ ሰዎች መጥተዋል። ስለዚህ እኔ በራሴ ብቻ አይደለም እንዲያቆምኩ ልልህ አልችልም። እነሱ እንዲመጡም ፍቃድ ስለነበር ስለተፈቀደ መጥተዋል፣ አክዘውኛል፣ አይተውኛል። ሶፊ እንደዚህ ጋር እኮ ትደርሻለሽ እንደዚህ ጋር ብለውኛል። የቱ ጋር እናግዝሽ? በጣም ብዙ ጊዜ በራሴ ሳልተማመን በጣም ብዙ ነገሮች ላቆም ይችል ነበር ባያዩ ግን አይተውኝ አይ ለምን እነሱ ከኔ ራቅ ያሉ ስለሆኑ ወደፊት ይሄዱ ስለሆነ አምናለሁ እነሱ ሲሉኝ ይችላል ማለት ነው ይሄን ነገር። ስለዚህ ነጥለን አንየው ልልፈልግ አንተ ተነጥለህ ብቻህን አይደለም ፈጣሪም አለ በተለያየ መልኩ ደግሞ ያግዛል። ግን ሁሉም ነገር ላይ የለንም። እኔ የለኝም ለምሳሌ ሁሉም ነገር ላይ ኢንቨስት ለማድረግ የለኝም አቅሙ። ስለዚህ ለይቻለሁ እዚህ ላይ ነው ኢንቨስት ማድረገው ብዬ ማለት ነው። እሷን መንገድ ሲሄድ ግን ምልክት ይሰጠኛል። ልክ ነሽ ቀጥይ በዚህ መንገድ። አስቸጋሪ ነገሮች አሉ ግን ደግሞ የሚታለፍበትን መንገድ ይመጣል። እኔ በመሰለኝ መልኩ አይደለም አንዳንዴ በሌላ መልኩ ሆኖ ሲመጣ ይቻለሁና እሱ ነው ያዳበር። አሁን እኔንም ብትጠይቀኝ እንደዛ ነው ያደገው እምነቴ ማለት በማረገው ነገር በምሰራው ነገር ላይ እነዚህ ሁሉ ነገሮች ተደማምረው ነው። ሌላው እዚሁ ጋር እንድንጨምር የምፈልገው ምናልባት እምነት ላይ አይደለ እያወራን ያለ ነው። አንድ ሰው እንዴት ነው በራሱ ወይንም በራሱ ያለውን እምነት አንሼከብል የሆነ እምነት አለ አይደለ ማይነቃነቅ እንደሱ አይነት እምነት እንዴት መገንባት ይችላል? መሄድ አለብህ፣ መክፈል አለብህ
የሚጠበቅብህን ሁሉ መክፈል አለብህ። ላመንከው ነገር እርን ነው የምታደርገው፣ አይሰጥህም። you earn it። እንደዛ ብዬ ነው ማምነው። በቃ የማውቃቸውም ሰዎች እንደዛ አይነት አሁን የምትለኝ አይነት መተማመን ያላቸው ሰዎች ማውቃቸው ሰዎች ዋጋ የከፈሉ ናቸው። ከፍለው ከዛ ግን ጭብጨባ አያስፈልጋቸውም፣ አይፈልጉትም። መታየት አያስፈልጋቸውም። የሚያዩዋቸው ቅርባቸው ያሉ የሚወዷቸው የሚያከብሯቸው ሰዎች ናቸው የሚያዩዋቸው። ውጭ ላይ አይፈልጉም። መረጋጋት አላቸው፣ ሴትል ያለ ነገር አላቸው፣ ተርፈዋል። ለአካባቢያቸው አይታይላቸውም ግን ተርፈዋል። ታየዋለ ኑሯቸው ላይ አንድ አይነት ሰዎች ናቸው። አንድ አይነት ናቸው። መልካቸው አንድ አይነት ነው። ስራም ቦታ በአካልም ከቤተሰብም ጋር አንድ ነው መልካቸው። ብዙም ሲገረሙ አላይም። ትልቅ ነገሮች አሁን በሰው አይን ትልቅ የሚባሉ ነገሮች ይሆናሉ፣ ያደርጋሉ፣ ይሰራሉ። ሌላ የተሻለ አማራጭ ሲባሉ አይ ከባዱን መንገድ ብዙ መርጠው፣ ከባድ የሚባሉ መንገዶች ማለት ነው፣ የማይመቹ ማለት ነው መንገዶችን መርጠው ግን ያንን መንገድ እንዲመች ለራሳቸው አድርገው የመጡ ሰዎች ናቸው። እንግዲህ ካየኋቸው ሰዎች ቅርቤ ካሉና በቃ ምን ወዳት የሚነቀነቅ አይደለም ማለት ኳየት ነው፣ ዝም ያለ ነው። ባይዘዌ የነሱ ሰዎችን በመርዳት ውስጥ በማስተማር ውስጥ በኮቺንግ ውስጥ ከባዱ ነገር ምንድን ነው? አንድ አሳምሽን አለ። የሚያስተምረው ሰው የሚቀይረው ነገሮችን የሚቀይርላቸው መስለው የሚመጡ ሰዎች አሉ። ያው መጀመሪያ ላይ የምናስረዳቸው ነገር ነው የሚሆነው፣ ግን እሱ ነው ከባዱ ነገር። ሰው አይሰጥህም ይህንን መንገድ። አሁን እንዳልነው ነው ልክ እንደሌላው ፕሮፌሽን እንደማንኛውም ምናልባት አንዳንድ ስራዎች አንዳንድ ሙያዎች ለባለሙያው ሰጥተህ ባለሙያው ፊክስ አድርጎ ይሰጥሃል አይደል? አሁን የጠረጴዛ ስሩልኝ ብለህ አዘዝክ፣ ተሰርቶ መጣልህ፣ ከፈልክ። ይሄ እንደዛ አይደለም። ስራው አንተ ጋር ነው ያለው። ያ ባለሙያ ስራው ከፖይንት ኤ ፖይንት ቢ ጋር መሄድ ፈልጋለሁ አልክ። ለመሄድ ግን የሚቀለውን መንገድ ብዙዎቹን መሀል ላይ ያሉ ነገሮችን ማስቀረት ነው ላንተ። ማለት ያ ሰው ብዙ ነገር አንብቦ ብዙ ነገር ተረድቶ የሚሰራውን ነገር ያውቃል። ስለዚህ ሊገባ በሚችል መልኩ ሰብስቦ ሲንሳይዝ አድርጎ መስጠት ነው ላንተ። መደገፍም ነው፣ አካውንታብልም ያደርግሃል። አጠገብህ ሆኖ መስራትህንም ቼክ ስለምትደረግ አካውንታብል ትሆናለህ። ግን ስራው አይሰራልህ፣ ማንም ሊሰራው አይችልም። ራሴው ነኝ። ስለዚህ ለሱ ዝግጁ ሆነ መምጣት አለብህ። ለሱ በቃ ቆርጠህ መምጣት አለብህ ማለት ነው። የምትታዘዘውን ነገር ለመስራት ፍቃደኛ መሆን አለብህ። ምንድነው ይሄ? ለምሳሌ አልችልም ማለትን መለማመድ የሚፈልጉ ሰዎች ብዙ ጊዜ ይገጥሙኛል። አልችልም ማለት እፈልጋለሁ አልልም ብለው ይመጣሉ። አልችልም ማለትን ለመለማመድ ማለት እንዳለብህ ያውቃል። ሄደህ ግን አልችልም ማለት አለብህ። ካላልክ አታውቀውም። ሂዱና በሉ ላለው ሄደህ ካላልክ ወዴትም አንንቀሳቀስም ከዛ በኋላ። ስለዚህ ቀለል ባላችሁ በሚከብድ ሳይሆን ቀለል በሚል ሴናሪዮ ውስጥ ግን በሉ እላለሁ። 100% እልሃለሁ። ከዛ በኋላ ብለው የመጡ ሰዎች እንዴት ነው እስከዛሬ የኖርኩት ነው የሚሉት። እንዴት ነው የኖርኩት? ንግድ ዓለም ላይ የሚገባቸውን ዋጋ የማይከፈላቸው ሰዎች ብዙ ጊዜ የሚቀጥበቃ ሰዎች እስቲ ቀንሱልን ሲሏቸው በጣም በብዙ ቀንሰው ከዛ ይከፋቸው። በጣም ለፍተው ሰርተው የሚገባቸውን አያገኙ። አንድ ሰው ጋር ያሉ ቀን ነው የምልህ። በቃ አንድ ሰው ነው ኢቴክስ አንድ ሰው ብዙ አይደል። አንድ ካሉ በኋላ እንዴት እንደሚቀየሩ አሁን ይሄ በቃ ካላረከው የምታውቀው ነገር አይደለም። አይምሮስ ብታሰላስለው ይጠቅማል ይሄ ነገር ብትል ጥቅሙን አታውቅም። ተረዳኸኝ አይደል? እንደዚህ ነው በቃ ይሄ ስራ
ልትሰራው መቁረጥ አለብህ። ስለዚህ ሰሚሽን ያልኩ ለዛ ላስተማሪው ፍቃደኝነት ይፈልጋል። ከባድ ይሆናል አንዳንድ ጊዜ የሚያትታገላለህ እንዴ እስከዛሬ ድረስ ያላልኩት እንዴት ነው ይዤ የምለው። እኔ እንግዲህ ፈጣሪ ሲረዳኝ ተማሪዎቼ ብሽ ብለው ነው የሚያደርጉት የተባሉትን ነገርና እሱን ሂደት ውስጥ የሚወስድ ሰው ማለት ነው። ስራውን አይደለም የሚሰራለን።